ሀገራችን እድገት በፈጣን ሁኔታ እያደገ ነው። ወደፊት ከትላልቅ ሀገራቶች ጋር ሊያሰልፈን የሚችል ለውጥ እያየን ነው። በአሁን ጊዜ በጣም ኢንስፓየር ያደርገኛል። ሀገራችን መስራት እንደምትችል እንችላለን መንፈስ በደንብ እንዳለን እንመለከትበታለን። ይህ የኢትዮጵያን ሁለንተናዊ ከፍታ የሚያረጋግጡና የጀመረችውን የማንሰራራት ጉዞ ከጫፍ የሚያደርሱ ታምኖባቸው ለተዋወቁ ሜጋ ፕሮጀክቶች የተሰጠና በነገው ትውልድ ልብ ውስጥ የተቀመጠ ተስፋ ምስክርነት ነው። የተዋወቁት የጋዝ ኤርፖርት፣ የአፈር ማዳበሪያና ሌሎችም በቢሊዮን ዶላር ፈሰስ የሚደረግባቸው ሜጋ ፕሮጀክቶች የኢትዮጵያን የመቻል አቅምም ለዓለም ሊያሳዩ መንገድ ጀምረዋል። እነዚህ ከዚህ ቀደም አይቻሉም በሚል በይደር የተቀመጡ ትውልድ ተሻጋሪ ፕሮጀክቶች በሀገር መልማት እንደሚቻል ምሳሌ ሆነው ይቀርባሉ። ከጋዝ ነዳጅ ማዳበሪያ ቢሾፍቱ ኤርፖርትና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። ሚሊየንስ ኦፍ ዩዝ ስራ ያገኛሉ። ስራ ይፈጥራል። በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያና ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ይህ በእንችላለን እሳቤ ታጅቦ የተጀመረው የልማት ስራ የ5 ልጆች አባት በሆኑት ብርሃኑ አሰፋና ተማሪ ልጆቻቸው ልብ ውስጥ አንዳች ተስፋን ሰንቋል። ልጆቻችን ወደፊት ወደ ውጭ ሳይሆን አገራቸው ሰርተው መኖር እንደሚችሉ ማንኛውም ነገር ማድረግ እንደሚችሉ ያመለክታል። ስለዚህ ወደፊት ራሳቸው ሰርተው በራሳቸው ተማምነው ራሳቸው ፈጥረው መስራት እንደሚችሉና ራሳቸውን ለውጠው ለሌላውም ትውልድ እንዲተርፉ የሚያደርግ ይሆናል። ስለዚህ ልጆቻችን ይሄንን ተስፋ ያዩ በራሳቸው እንዲተማመኑ ያደርጋቸዋል። ይህ ነገር በመጀመሩ በመሰራቱ እየተስፋፋ ሲመጣ ወደፊት ስደትም እየቀነሰ በአገራችን የምንፈልገውን ስራ እንድንሰራ ያደርግልናል። ኢትዮጵያ የተፈጥሮ ሀብቷን ለይታ ወደ ሀብት የመቀየር ጉዞ ሁነኛ ማሳያ የሆኑት ግዙፍ ፕሮጀክቶቹ በተለይም ተተኪው ትውልድ ላይ የፈጠሩት መነሳሳት ቀላል የሚባል አይደለም። ትልቅ ኢንስፓይሬሽኖችን ያሳድራል። ለምሳሌ አሁን እኔ ከሰማዋቸው 1-3 አሉ። የመጀመሪያው የኒውክሌር ማብለያው እኔ በጣም ደስ ያለኝ፣ ምክንያቱም በቃ ኢትዮጵያ እንደ አፍሪካ የሆነ የኒውክሌር ማብለያ ሊኖረን ነው፣ እኛም ይሄን ነገር እናስቀጥላለን የሚለውን ትልቅ መነሳሻ ነው። ሌሎችም ደግሞ የሚቀጥሉት 5 እና 6 ዓመታት ውስጥ 1.5 ሚሊዮን ምናምን ቤቶች እንደሚገነቡም ተሰድርገው ተጠሏልና ያም ስታዩ አሪፍ ነው። ሌላም በቃ የማዳበሪያ ፋብሪካውም ሌሎችም ጥሩ ልማት ናቸው። እነሱ በመጀመራቸው ሰው የራስ መተማመኑ ይጨምራል። ድሮውን ለምሳሌ አንድ ተማሪ ይሄን ነገር አልችልም ሲል በትምህርቱም ዙሪያ ከሆነ እንደዚህ አይነት ነገር ሲያይ ይሄ ነገር ማድረግ አይቀተኝም ብሎ ያስባል። በራስ መተማመኑ ይጨምራል። በህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ቋሚ ኮሚቴ አባል የሆኑት ጆን አህመድ የዚህ ሐሳብ ተጋሪ ናቸው። ከተጀመሩ ግዙፍ ፕሮጀክቶች የማዳበሪያ ፋብሪካውን አብነት አድርገው ለኢትዮጵያ ትልቅ ድልና የማንችለው ነገር እንደሌለ ማሳያ ነው ይላሉ። ማዳበሪያ ፋብሪካ ማለት ለአርሶ አደሩ ትልቁ ድል ነው፣ ለኢትዮጵያውያንም ትልቁ ድል ነው። ምክንያቱም በምግብ ራስን መቻል ማለት ነፃነት ነው። ባይዜ ባድዋ ነፃው ነርለ ሁለተኛ ዳግም አድዋ ሰርቷል። ይሄ ትውልድ በስንዴ ራሱን ቻለ። ሶስተኛ አድዋም ሰርቷል። ዳሴ ግድብን አጠናቆ ሳይቷል ማለት ነው። ካሁን በኋላ ምንም የሚያቅተን ነገር የለም። የማይቻል መስሎ የሚታዩ ፕሮጀክቶችን ሰርቶ ማሳየት ትውልዱ ላይ የሚያስተጋባ ወኔም አለ። አይደፈርም የሚባሉት ነገር ደፍረን አሳይተናል። ስለዚህ ይሄን ደፍረን መንግስት ያሳየው ነገር ወጣቱ ትውልድ ደግሞ ተምሮ ራሱን መለወጥና አገርን እንዲለውጥ ያደርጋል። አገር ተረካቢ ትውልድ እንዲፈጠር ያደርጋል። ይሄ የማይደፈረውን ነገር ይደፍራሉ፣ ለነሱ መንገድ ይከፍታል የሚለውን አሳብ የኢትዮጵያን ታላቅነት የሚመጥኑት የፕሮጀክት ስራዎቹ ለሀገር ብሩህ የወደፊት ተስፋን ሰንቀዋል። ይሄ ዚዮን ነገር ዚዮን የሆኑ ትላልቅ ፕሮጀክቶች፣ ዚዮን የሆኑ አስተሳሰቦች ከዚዮንነቱ የሚመጥን ስራ እየሰራ ይገኛል። ታላቅነታችን ወደ ታላቅነታችን እንመለሳለን ማለት ነው። አንዳንዴ የማይቻል የሚመስለው ሰው ካለ ይቻላል። እኛኮ ከነ ኮሪያ ከነ ቻይና ከነ ጃፓንም ተቀራራቢ ነበርን እኮ ተቀራራቢ መሃል ላይ ወደቅን። አሁንሳ የውድቀታችን ቦታ የቱ ነው ብለን ስብራታችንን ለይተናል። ስብራት ከተለየ ደግሞ 50% ስላለቀ ማለት ነው። ጥሩ መስመር ላይ ያለነው ብሩህ ጊዜ፣ ብሩህ የኢትዮጵያ ጊዜ፣ ብዙ ተስፋ ለአፍሪካውያን ዋስትናና ዋስ የሆነች ኢትዮጵያ ትታየኛለች ከፊቴ። ፕሮጀክቶቹ የትውልድንና የኢትዮጵያን መጻኢ ዕድል የሚወስኑም ናቸው። እነዚህ 3 ፕሮጀክቶች የተከበረው ምክር ቤት መላ ኢትዮጵያ ተባብረን ማሳካት ከቻል የኢትዮጵያን መጻኢ ዕድል
እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። ተፈጥሮ ያዳላላት እስኪመስል በተፈጥሮ ሀብት የታደለችው ኢትዮጵያ ሀብቷን መጠቀም የጀመረች ሲሆን ይህንን ማስቀጠል የትውልዱ የቤት ስራ ነው። እኛ ሀገር ተረካቢዎች ወደፊት ይህን ሪሶርስ በደንብ አጥንተ ነው እንጠቀም የሚገባ ሪሶርስ ነው። ለኛ አይደለም ለሀገርም ለዓለም የሚበቃ ሪሶርስ አለን። ሀገራችን በጣም ሪሶርስ አላት። እንደ አፍሪካም ስንመለከት አፍሪካ በጣም ሪሶርስ ያላት ሀገር ናት እና ይሄን ሪሶርስ ደግሞ አውጥተን ብዙ ጊዜ መጠቀም አልቻለም። አሁን ግን እያገኘን ያለ ነው ለሶማሌ ክልል ያለውን ነዳጅ ከማውጣት አንፃር ብዙ ሪሶርሶችን እየተጠቀምናቸው ያለ ነው እና ከዚህ በኋላም ደግሞ ይሄን ነገር ልናስቀጥል የምንችለው እኛ ነን። የኛ ጄኔሬሽን ይሄን ትውልድ ይሄን ነገር ሊያስቀጥል ይችላል።